መንግስት ከውጭ ምንዛሪ ጋር በተያያዘ አዳዲስ እርምጃዎችን ወስዷል። በዚህም ለውጭ ሀገር ተጓዦች የሚፈቀደውን የውጭ ምንዛሪ ወደ $10,000 አሳድጓል። ለንግድ ስራ መንገደኞች ደግሞ $15,000 የአሜሪካን ዶላር እንዲሆን ተፈቅዷል። በሌላ በኩል ደግሞ በተለያዩ አካባቢዎች የሕክምና አገልግሎት መስተጓጎሉ ታውቋል። በሕክምና ባለሙያዎች አድማ ላይ የተሳተፉትን ለመተካት በሚል በአንዳንድ አካባቢዎች የሐኪሞች ቅጥር መጀመሩም ተነግሯል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከውጭ ምንዛሪ ጋር በተያያዘ አዳዲስ እርምጃዎችን ወስዷል። በዚህም ለውጭ ሀገር ተጓዦች የሚፈቀደውን የውጭ ምንዛሪ ወደ $10,000 አሳድጓል። ለንግድ ስራ መንገደኞች ደግሞ $15,000 የአሜሪካን ዶላር ሆኗል። ለአስመጪዎች የቅድመ ክፍያ መጠን ከ5,000 የአሜሪካን ዶላር ወደ $50,000 የአሜሪካን ዶላር ከፍ ተደርጓል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ገበያ ስርዓትን በይበልጥ ለማሻሻል ከዛሬ ጀምሮ የተወሰኑ የለውጥ እርምጃዎችን መውሰዱን አስታውቋል። እነዚህም የለውጥ እርምጃዎች የኢትዮጵያን የውጭ ምንዛሪ ገበያ ከዓለም አቀፍ አሰራር ጋር ከማጣጣም እንዲሁም ደግሞ ለአስመጪዎችና ለውጭ ሀገር ተጓዦች የተሻለ ምቹ ሁኔታን የሚፈጥሩ መሆናቸውን አመላክተዋል። በአሁኑ ወቅት ለባንክ ስርዓት ተጨማሪ የውጭ ምንዛሪ አቅርቦትን ለመፍጠር የሚረዱ በየ2 ሳምንት የሚደረጉ ጨረታዎችን የመሳሰሉ የውጭ ምንዛሪ አቅርቦቶችን የሚያሻሽሉ እርምጃዎች እየተወሰዱ ናቸው ብለዋል። በዚህም መሰረት ዛሬ የተደረጉ የማሻሻያ እርምጃዎችን መውሰዱን አስታውቋል። ለአስመጪዎች የቅድመ ክፍያ ማለትም አድቫንስ ፔመንት ከ5,000 የአሜሪካን ዶላር ወደ $50,000 የአሜሪካን ዶላር ከፍ ተደርጓል። ይህ የማሻሻያ እርምጃ አስመጪዎች ለውጭ ሀገራት አቅራቢዎቻቸው የሚያደርጉትን የውጭ ምንዛሪ ቅድመ ክፍያ መጠን የሚገድበውን የቆየ አሰራር የሚለውጥ ነው። በመሆኑም ብሔራዊ ባንክ በአስመጪዎች ላይ የተጣለውን የቅድመ ክፍያ ገደብ ከፍ ማድረጉን አስታውቀዋል። በዚህም ከአቻ ሀገራት ተሞክሮ በመነሳትና ለብዙ ዓመታት ለውጥ ሳይደረግበት የቆየውን አሰራር የመለወጥ አስፈላጊነት በመገንዘብ ሸቀጦችን ከውጭ ለማስገባት ሊከፈል የሚችለውን የቅድመ ክፍያ መጠን ከ5,000 የአሜሪካን ዶላር ወደ $50,000 የአሜሪካን ዶላር ከፍ ተደርጓል ብሏል ባንኩ። በተመሳሳይ ለውጭ ሀገር ተጓዦች የሚፈቀደውን የውጭ ምንዛሪ ጥሬ ገንዘብ መጠን ከፍ ማድረጉንም አስታውቀዋል። ለውጭ ሀገር ተጓዦች ምቹ ሁኔታ ለመፍጠር ሲባል ወደ ውጭ ሀገር ለሚጓዙ ኢትዮጵያውያን በጥሬ ገንዘብ የሚፈቀደው የውጭ ምንዛሪ መጠን እንዲጨምር መደረጉ ተገልጿል። በአዲሱ ገደብ መሰረት ለግል ተጓዦች የሚፈቀደው የውጭ ምንዛሪ ወደ $10,000 የአሜሪካን ዶላር፣ ለንግድ ስራ መንገደኞች ደግሞ $15,000 የአሜሪካን ዶላር ሆነዋል። ይህንንም የውጭ ምንዛሪ በጥሬ ገንዘብ ወይም በካርድ መውሰድ ይቻላል የተባለ ሲሆን ከዚህ በተጨማሪም የውጭ ምንዛሪ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሪ መጠን ከ10 በመቶ ወደ 20 በመቶ ከፍ እንዲል መደረጉን ባንኩ አስታውቋል። የባንኮችን የውጭ ምንዛሪ ክፍያዎችን ስርዓት ማስያዝን በተመለከተም ባንኩ አዲስ አሰራር ይፋ አድርጓል። በዚህም በኢትዮጵያ የሚሰራባቸውን ከውጭ ምንዛሪ ጋር የተያያዙ አስተዳደራዊ ክፍያዎችን ከዓለም አቀፍ ሁኔታዎች ጋር ለማጣጣም ሲባል ባንኮች ለውጭ ምንዛሪ አገልግሎት የሚያስከፍሏቸው ወጪዎች ተወዳዳሪነትን፣ ግልጸኝነትንና ምቹነትን ታሳቢ ያደረጉ እንዲሆኑ የኢትዮጵያ ብሔራዊ ባንክ እንደሚያበረታታ ገልጿል። በዚሁ መሰረት ከገቢ ንግድ፣ ከአገልግሎት ክፍያ ወይም ከጥሬ ገንዘብ ጋር በተያያዘ ባንኮች ለውጭ ምንዛሪ አገልግሎት የሚያስከፍሏቸው ማናቸውም አስተዳደራዊ ወጪዎችና ክፍያዎች ከግንቦት 18 ቀን 2017 ዓ.ም ጀምሮ ከ4 በመቶ እንዳይበልጡ ወስኗል። ከዚህ በተጨማሪ ከውጭ ምንዛሪ አገልግሎት ጋር የተያያዙ አስተዳደራዊ ወጪዎች ለተጠቃሚዎች ግልጽና ቀላል መሆናቸውን ለማረጋገጥ ሲባል ባንኮች የሚያስከፍሏቸውን የተለያዩ ተጨማሪና ጥቃቅን የአገልግሎት ወጪዎችን እንዲያስቀሩ ባንኩ መመሪያውን አስተላልፈዋል። ከውጭ ምንዛሪ ግብይት ጋር የተያያዙ የባንኮችን አስተዳደራዊ ክፍያዎችን ግልጽነት ለማረጋገጥም ብሔራዊ ባንክ ከሰኔ ወር 2017 ዓ.ም ጀምሮ በድረገጹ ላይ መረጃዎቹን በመደበኛነት ለሕዝቡ ይፋ እንደሚያደርግ አስታውቀዋል። በሌላ በኩል ደግሞ በተለያዩ አካባቢዎች የሕክምና አገልግሎት መስተጓጎሉ ታውቋል። በሐኪሞች አድማ ላይ የተሳተፉትን ለመተካት በሚል በአንዳንድ አካባቢዎች የሐኪሞች ቅጥር መጀመሩ ተነግሯል። ከሰኞ ጀምሮ የጤና ባለሙያዎች ከደሞዝና ከጥቅማ ጥቅም ጋር በተያያዘ ሙሉ ለሙሉ የስራ ማቆም አድማ መጀመራቸውን ተከትሎ በአዲስ አበባና
በተለያዩ የክልል ከተሞች በሚገኙ የመንግስት ሆስፒታሎች የሕክምና አገልግሎት መስተጓጎሉን ከደረሱን ጥቆማዎች ለመመልከት ችለናል። ከዚሁ ጎን ለጎን የሆስፒታል አመራሮች በስራ ገበታቸው ላይ ባልተገኙ የጤና ባለሙያዎች ላይ አስተዳደራዊ እርምጃ ይወሰዳል ያሉ ሲሆን የጎንደር ዩኒቨርሲቲ ሆስፒታል በስራ ያልተገኙትን የጤና ባለሙያዎች ለመተካት 50 የጠቅላላ ሐኪም ቅጥር ማስታወቂያ አውጥተዋል። የመንግስት ሆስፒታሎች የተሟላ አገልግሎት እየሰጡ አለመሆኑን ተከትሎም በርካታ ታካሚዎች ወደ ግል ሆስፒታሎች እያመሩ መሆኑን ታዝበናል። እንደ ጤና ባለሙያዎቹ ከሆነ እየተካሄደ ያለው አድማ ሳይሆን የስራ ማቆም መሆኑንና ባለሙያዎችም ስራ አቁመው ወደ ቤታቸው መመለሳቸውን ገልጸዋል። ለእያንዳንዱ ጥያቄ ምላሽ ካላገኘን ወደ ስራ አንመለስም በማለትም አቋማቸውን በግልጽ አስታውቀዋል። እንደ ጤና ባለሙያዎቹ ከሆነ ለጊዜውም የሕክምና ባለሙያዎች ስራ አጥ መሆናቸውንና ባለሙያውን ለማናገር በመንግስት በኩል ፍላጎት አለመታየቱን ተናግረዋል። መንግስት ባለሙያዎቹን የማይወክሉ አካላትን ለማናገር መሞከሩንና ካለፈው ሳምንት ጀምሮ እስከ 80 የሚጠጉ የጤና ባለሙያዎች መታሰራቸውን ገልጸዋል። የተወሰኑ ባለሙያዎች ቢለቀቁም ማስፈራራትንና ባለሙያው ወደማያውቀው ሆስፒታል ማዘዋወር እየተካሄደ ይገኛል ብለዋል። ባለሙያዎቹ ባለፈው ሳምንት በከፊል ስራ ማቆም አድማ ማድረግ መጀመራቸው ይታወሳል። ለአብነት ያህልም ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ሕይወት፣ ጥበበ ጊዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመንና ሐዋሳ ሆስፒታሎች የከፊል አድማው ከተመታባቸው መንግስታዊ የጤና ተቋማት መካከል የሚጠቀሱ ናቸው። ይህ የስራ ማቆም አድማ ከመጀመሩ በፊት መንግስት ጥያቄያቸውን በመስማት ምላሽ እንዲሰጣቸው በተደጋጋሚ ቢጠይቁም ተጨባጭ ነገር እንደሌለ ባለሙያዎቹ ተናግረዋል። ዓለም አቀፍ የሰብአዊ መብት ተከራካሪ የሆነው አምነስቲ ኢንተርናሽናል በእስር ላይ የሚገኙ የጤና ባለሙያዎች እንዲለቀቁ ጥሪ አቅርበዋል። ከቀናት በፊት ኢትዮጵያ ቴሌቪዥን ላይ የቀረቡት የጤና ሚኒስትሯ ዶክተር መቅደስ ዳባ መንግስት የጤና ባለሙያዎቹን ጥያቄ ለመመለስ እየሰራ መሆኑን አመልክተዋል። በሌላ በኩል ደግሞ ሁዋጂያን ኩባንያ ኢንቨስትመንቱን ወደ $2 ቢሊዮን በማሳደግ የኤሌክትሪክ ተሽከርካሪዎችን ሊገጣጥም ዝግጅቱን ማጠናቀቁን አስታውቀዋል። የቻይናው ሁዋጂያን ኩባንያ በኢትዮጵያ ያለውን ኢንቨስትመንት ወደ $2 ቢሊዮን የማሳደግ እቅድ እንዳለውና የኤሌክትሪክ ተሽከርካሪዎችን መገጣጠም ለመጀመር ዝግጅቱን እያጠናቀቀ መሆኑን አስታውቀዋል። የሁዋጂያን ግሩፕ ልዩ ኢኮኖሚ ዞን ምክትል ፕሬዝደንት አምባሳደር ተፈሪ መለሰ እንደተናገሩት በኢትዮጵያ የ150 ሚሊዮን ዶላር ኢንቨስትመንት ያለው ኩባንያው ኢንቨስትመንቱን ወደ $2 ቢሊዮን ለማሳደግ እቅድ አለው። ኩባንያው ኢትዮጵያ የሰራተኛ ኃይል የገበያ ዕድልና ያለችበት አካባቢ ለዓለም ገበያ ምቹ መሆኑን ኢንቨስትመንቱን እንዲያሰፋ ምክንያት እንደሆነው ተጠቅሷል። ሁዋጂያን ኩባንያ በኢትዮጵያ የቆዳ ውጤቶችንና የጫማ ምርቶችን በማምረት ለዓለም ገበያ የሚያቀርብ እንደሆነ በተለይም የአሜሪካ የገበያ ዕድሎችን መጠቀም እንደሚፈልግ አስታውቀዋል። ምክትል ፕሬዝደንቱ አክለውም በኢትዮጵያ ልዩ የኢኮኖሚ ዞን ውስጥ በመግባት ከ2026 የመጀመሪያ ወራት ጀምሮ የብራንድ መለያው GAC አዮን የተሰኙ የኤሌክትሪክ ተሽከርካሪዎችን በመገጣጠም ለሀገር ውስጥ ገበያ እንደሚያቀርብ ታውቋል። ሁዋጂያን ኩባንያ ከቻይናው ጓንዡ የተሽከርካሪ አምራች ኩባንያ ጋር ከአንድ ዓመት በፊት የኤሌክትሪክ መኪናዎችን ወደ ኢትዮጵያ ለማስገባት ስምምነት መፈጸሙን ያስታወቀ ሲሆን ከወራት በኋላ ደግሞ መኪናዎቹን በኢትዮጵያ መገጣጠም እጀምራለሁ ብለዋል። በቀጣዮቹ ዓመታት በኢትዮጵያ የቤት ልማት ኢንቨስትመንት ዘርፍ የመሰማራት እቅድ እንዳለው የተናገሩት ምክትል ፕሬዝደንቱ በተለይም በመኖሪያ ቤት፣ በንግድ ተቋማትና በከተማ መሰረተ ልማት ግንባታ ዘርፎች ለመሰማራት አቅደዋል። ባለፈው ሳምንት ፍጻሜውን ባገኘው የኢትዮጵያ ኢንቨስትመንት ጉባኤ የቻይና ኩባንያዎች በስፋት ተሳትፈው የ1.6 ቢሊዮን ዶላር ኢንቨስትመንት ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር መፈራረማቸው ይታወሳል። የኢትዮጵያ ኢንቨስትመንት ኮሚሽን እንዳስታወቀው በጉባኤው ከመካከለኛው ምስራቅ፣ ከአውሮፓ፣ ከእስያና ከአሜሪካ የመጡ ኩባንያዎች ተሳትፈዋል። ከተካሄዱ የኢንቨስትመንት ስምምነቶች መካከል በኢትዮጵያና በቻይናውያን ኢንቨስተሮች ባለቤትነት የተያዘው ሴክዋ የማዕድን ኩባንያ የ600 ሚሊዮን ዶላር የድንጋይ ከሰል ልማት ኢንቨስትመንት ተጠቃሽ ከሆኑት መካከል ይገኝበታል። ሌላው የኢንቨስትመንት ስምምነት ከሁዋዌ የማዕድን ልማት ኩባንያ ጋር ሲሆን በኢትዮጵያ ልዩ የኢኮኖሚ ዞን የ500 ሚሊዮን ዶላር ማዕድን ልማት ስምምነት ተፈርመዋል። እንዲሁም ሃነርጂ ኒው ቴክኖሎጂ ኩባንያ ከጃንዱ ኩባንያ ጋር በፀሐይ ኃይል ልማት ዘርፍ የ350 ሚሊዮን ዶላር የኢንቨስትመንት ስምምነት ተፈራርመዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።